የት ናት? አንቺ ሲያሳድዱሽ የነበሩ ሰዎች ናቸው እኛን እዚህ ያመጡን። እማዬን ደግሞ ለሞት ወንድም አሳልፈው ሰጥተዋታል። ይሁ ከተኛችበት ስትነቃ እህቷም አብራ ታግታለች። በጣም ደነገጠች። ሚሚ ቆይ ምንድነው እየተፈጠረው በማለት ስትጠይቃት ሚሚ በጣም ትናደድና አንቺ ጦሰኛ፣ በአንቺ ምክንያት ነው የሁሉ ነገር እየመጣብኝ፣ ይሄውልሽ እኔንም ሆነ እናቴን አደጋ ውስጥ ከተትሽን ትላታለች። እሺ እማዬ አሁን የት ነው ያለችው? አንቺንስ ቆይ ማን ነው እዚህ ያመጣሽ? ይሄውልሽ አስራው ያሰቃዩናል በማለትም ትመልስላታለች። እናታችን የት ነች ያለችው ስትላትም እናታችን ሊገሏት ወስደዋታል፣ እናታችን ሞታለች፣ ይኸው በአንቺ ጦስ ምክንያት እኔም እየተሰቃየው ነው በማለት ሚሚም በጣም ተናዳ ትመልስላታለች። ባርኮን ተደብቆ ገብቶ ልዩን ከፍቶም በሩን እንደከፈተ አሁንስ ሀሳብሽን አልቀየርሽም ወይ? ባልኩሽ ተስማምተሻል ወይንስ እዚሁ ተመችቶሻል ብሎ ይላታል። ልዩም በፍጹም እንደማትስማማ ትነግረዋለች። ምክንያቱም ደግሞ ልዩ ማውራት አትችልም። በጣም ለብዙ ጊዜያት አስሯትኝ እዛ ያለምንም ምግብም የለ ውሃም የለ ስትሰቃይም ኑራለች። አሁን ላይ ግን ባርኮን መቶ በሩን ከፍቶም ሲጠይቃት ግን ምንም እንደማትስማማ እንግዳውስ ይኸውልሽ እዚሁ ተመችቶሻል ማለት ነው ብሎም አፏን አሁንም በድጋሚ አሽጎ በቃ የራስሽ ጉዳይ እዚሁ ትበሰብሻታለሽ እንጂ እኔም ባርኮን ልብ በፍጹም አታገኙም ብሎም ዘግቶባት ሄዳል። ይህንን ዘግቶባት ሲሄድ ነበረ እህቷ እባካችሁን እኔን ልቀቁኝ፣ እሷን እንደፈለጋችሁ አድርጓት፣ አይመለከተኝም፣ እኔን በቃ ልቀቁኝ እያለችም ትጨዋለች። በዛን ሰዓት ነበረ ልዩ የነቃችው። እናም አፏም ደግሞ ፕላስተሩ ለቆላት ነበረ። ቆይ ሚሚ ግን ማነው እዚህ ውስጥ የከተተች ስትላትም ነበረ። በአንቺ ምክንያት ነው፣ በአንቺ ጦስ ነው ብላም በጣም የተናደደችው። እንዲሁም ልጅ አሁን ላይ ልዩ የት እንደገባች እየፈለገም ይገኛል። ልዩና እንዲሁም ዶክተር ርብቃና ሙልጭ ልዩን ለመፈለግም ቢሞክሩ ግን ደግሞ የልዩ የት እንዳለች በፍጹም ሊያገኙ አልቻሉም። ሙልጭ በተደጋጋሚ ክላሶችን እየከፈተም በሚፈልግበት ሰዓት ግን ደግሞ ከባድ መረጃና እንዲሁም ልዩ እዚህ ቤት ትኖራለች ብሎ የሚያሳምን መረጃም ያገኛል። አንድ መኝታ ቤት ውስጥ ተዘግቶ ካለ ውስጥ እዛ ውስጥ የዳቦ ፍርፋሪና እንዲሁም ደግሞ የጆሮ ጌጧ ተገኘ። ይህንን ሲያይ ሙልጭ በቃ ይኸውልሽ ዶክተር እዚህ ውስጥ ነች አለችው። ልዩ እዚሁ አካባቢ ነች። ይኸውልሽ እዚህ እንግዲህ መኝታ ቤት ነው፣ ማንም ሰው ምግብ አይበላም። እናም የዳቦ ፍርፋሪም እንዲሁም እርጥበት አለ። ስለዚህ እዚህ እየተሰቃየች ነው በማለት ይነግራታል። ዶክተር ርብቃም ግራ በመጋባት ቆይ ግን እንዴት እንደዚህ ሊሆን ይችላል? ባርኮንና እንዲሁም ደግሞ ዲና እኮ ከወጡ በጣም ቆይተዋል። ስለዚህ እስከዛሬ ድረስ ምንም ሳትበላና ሳትጠጣ ያለ ውሃ ያለ ምግብ እንዴት ትኖራለች ብላም ትለዋለች። አይ ለማንኛውም አንቺ የማታውቂው ነገር አለሽ። ምክንያቱም ደግሞ ባርኮንና ዲና የተደበቀ ቁልፍ ይኖራቸዋል። ስለዚህ በሩን እየከፈቱ እየገቡ ነው የሚሆን። ለዛ ነው የሚሆን ልክ ልዩ እንደምታደርገው በፊት ልዩ ቁልፍ ነበራት። እናም ስትገባም ሆነ ስትወጣ ማንም ማየትም ነበር። ስለዚህ ይህን ነገር ደግሞ ባርኮንና ዲናም እየሰሩ ነው። ምክንያቱም እዚህ ቤት ነች እንፈልጋት በማለት ሙልጭና እንዲሁም ዶክተር ርብቃ ልዩን ፍለጋ ጀመሩ። ግን ደግሞ ሊያገኟት አልቻሉም። ምክንያቱም ደግሞ አንድ ክላስ ውስጥ ባርኮን በሩን ዘግቶባታል። ስለዚህ በፍጹም ሊያገኛት አይችልም። እናም አሁን ላይ ሁለቱንም እህት አማቾች አንድ ላይ በማገት ስለዚህ እያሰቃያቸው ነው። እናቷንም ደግሞ ችግር ውስጥ አስገብቷታል። ወይም ደግሞ እንዲገሏትኝ ለድርዮች አሳልፎም ሰጥቷል። እናም አሁን ላይ የወሰነችው ውሳኔ በጣም ቢያናድዳትም ግን ደግሞ ከአብርሃም ልብ ተመልሳ እንዴት መግባት እንዳለባት እያሰበች ነው። ምክንያቱም ደግሞ አኩርፋ ቤቱን ጥላን በመውጣቷና እንዲሁም ደግሞ አርግዣለሁ ብላ ስትለውም የነበረውን ልጅ ዶክተር አብርሃምም በፍጹም እሷን ሊያስታውሳት አልቻለም። የልጁ ሳቤላ ህመምና እንዲሁም ደግሞ ልጁ ሳቤላ የእሷን መዝናናትና እንዲሁም ልደቷን ማክበር እንጂ ጭራሽ ስለ ዲና በፍጹም አላሰበላትም። ዲናም እንዴት ቆይ ግን እስካሁን ድረስስ ለምን አልደወለልኝም? ለምንስ ተለማምጦ ቤት ተመለሽ አላለኝም? ቆይ ግን የእሱ ልጅ አርግዣለሁ ብዬው በጣም ደስ ብሎት ነበር። እንዴት በእኔ ሰማም እንዴት በልጁ ይጨክራል? በማለት በጣም ተናዳለች። ይህንማ የሆነ ነገር ማድረግ አለብኝ ብላም እሷን በተደጋ በምትሄድበት ሰዓት ነገር ግን ደግሞ ዶክተር ርብቃም ከጎን ሆና በጣም ብዙ ነገር እየሰራችለት እንደሆነና እንዲሁም ደግሞ ምንም አይነት ነገር እንዳልጎደለበት ዶክተር ርብቃ ከጎን ሆና ልጁንም ሆነ እንዲሁም እሱን እያጽናናችም እንዳለች ተረድታለች። ይህንን ያየችው ዲና በጣም ተናዳና እንዲሁም ደግሞ
ተበሳይታ ቆይ ግን እኔ እንዴት ቤቴን ጥዬ ሄድኩ እንጂ ቆይ ላንድ ይኮ አይደለም ለቅቄው ሄድኩት እንዴት ነው ቤቴን እንደዚህ ልትቆጣጠር የቻለችው በማለት በጣም ተናዳና ተበሳይታ ቆይማ ዋጋሽን ነው የምሰጥሽ አንቺ ዶክተር ርብቃ የምትባይ ቆይ እኔን አታቂኝም ማለት ነው አንተም አብርሃም የምትባል ሰው አሁን በቅርቡ ሳክን እቀማሃለሁ ወይም ደግሞ እንደዚህ እየሳክና ተደስተህ ማየት ይሄ ለኔ የሞት ያክል ነው ቆይ ሰራላለሁ እያለችም በርቀት እያየች እሷም ደግሞ በጣም ትቃጠላለች ልዩ ማው ላይ እንደታሰረችና እንዲሁም ደግሞ እንደተሳቃየችም ትገኛለች ዶክተር ርብቃ በምትደውልበት ሰዓት ፍቅረኛዋን ቤት ድረስና እንዲሁም ደግሞ የአብርሃም ቤት እንዲመጣ ትነግረዋለች ስለዚህ በዚህ ምክንያት ደግሞ የዶክተር ርብቃ ፍቅረኛ አብርሃም ቤት ድረስ ከመጣም በኋላ ግን ደግሞ ዘመዴ እያለች ነበር የምታወቀው እናም ለምንድነው ቆይ ዘመዴ ብለሽ የምታስታውቂኝ ለምንድነው ፍቅረኛዬ ነው የማትዩ በማለት ፍቅረኛዋም ይላታል ችግር የለውም ይህን ነገር ምንም አይደለም ለአብርሃም እንነግረዋለን በማለት አብርሃምና እንዲሁም የርብቃ ፍቅረኛ አንድ ላይ በመሆን አብረው ሲጫወቱም እንደቆዩና እንዲሁም ደግሞ ንን ያየው ባርኮን በጣም ተቃጠለ ምክንያቱም ደግሞ እኔ ያለው እንዴት እንደዚህ ይሆናል በማለት ግን ደግሞ አብርሃም ቤቱን አሻሽጥልኝ ብሎ ለባርኮን ስለነገረው ስለዚህ ይሄ ቤት እንዳይሸጥ ነው ማድረገው በፍጹም ይሄ ቤት ተሽጦ ሳቤላ መታከም የለባትም ይሄ ቤት ከተሸጠ በኋላ እኛ ባዶ ነው የምንቀረው ልጆቻችን ጥለን ብዙ ዋጋ ስንከፍል የነበረው ለቤቱ ብለን ነው ስለዚህ ይህ ቤት የኔና የዲና ቤት ነው የሚሆነው ይሄም አብርሃም ይሞታል እንዲሁም ልጁም ትሞታለች ሳቤላ በማለት አሁንም ሌላ አቅዳቅዷል ግን ደግሞ እሺ እንዴት ነው ጠየቅ ወይ ደላሎችንስ ጠየቅ ወይ ስለ ቤቱ ምን ላይ ደረስክ ብሎ ይጠይቀዋል ሰላም ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ላይክ ሼር በማድረግ ቤተሰቡ ነው ቤተሰባችሁን ከልብ ነው ማመሰግነው ውድ ቤተሰቦቼ ዛሬም በአዲስ ቪዲዮ መጥቻለሁ እንደምናቀው እንግዲህ ሳቤላ ቀጣይ ክፍል ይዤላችሁ መጥቻለሁ እናንተ ቪዲዮ ላይክ ሼር ሰብስክራይብ ያደረጋችሁ አበረታቱ ሁላችሁም ወዳጅ ፈቅዳችሁ ስለምትከታተሉኝ ከልብ አመሰግናለሁ አዲስ ከሆናችሁ ገና ዛሬ ይህን ቻናል የምትቀላቀሉ ካላችሁ ሰብስክራይብ አድርጋችሁ የደውል ምልክቷን መጫናችሁን አትርሱ በየጊዜ በሰዓቱ የምንለቃቸው ቪዲዮዎች ለእናንተ ተደራሽነትን እንዲያገኝ ያደርጋል ማለት ነው ውድ ቤተሰቦቼ ፕሊዝ ላይክ አድርጉልኝ ቻናሌ በጣም ቀዝቅዟል ምን እንደሆነ እንኳን አላቅም ግን ደግሞ እናንተ ላይክ ሼር ሰብስክራይብ ስታደርጉ እንዲሁም ላይክ በተለይ ስታደርጉልኝ ቻናሌ እንደሚሸርትልኝ ተስፋ አድርጋለሁ ዛሬ እንግዲህ ሳቤላ ቀጣይ ክፍል ነው ይዤላችሁ የመጣሁት እንግዲህ ሳቤላ ልጅቷን አክብራለች በሚገባ ሁኔታና እንዲሁም በጥሩ ሁኔታ ነገር ግን ደግሞ የልደቷ ጊዜ ይህን ያየችው ዲና በጣም ተቃጣና ተናዳ ቆይ እንዴት እንደዚህ ይሆናል አብርሃም እንዴት ሲደሰት ማየት አልፈልግም እንዴት ነው ቆይ ግን ነገ ጠዋት ይህ ሳቅህ ለቅሶ ይሆናል በቅርቡ ደግሞ ለቅሶ አደርግባለሁ እያለችም ተናዳ ያለ እንዲሁም ደግሞ በተለይ ዶክተር ርብቃ አብራ በመሆኗና እንዲሁም እያጽናናችውና ሕክምናውንም በትክክል እያደረገችም በተለይ ደግሞ ሌላ ሐኪም ቤት ሌላ ወይም ደግሞ ሌላ ዶክተሮች ጋር ስላገናኘችው አሁን ላይ አብርሃም እነሱ በጣም መጥፎ ሰዎች እንደሆኑና እንዲሁም ደግሞ እንደሚጎቱትኝ ስላወቀ ስለዚህ ይህን ነገር በፍጹም መቀበል አልቻለምና አብርሃም አሁን ላይ እንግዲህ እያደረገ ያለው ነገር ምንድነው ማለትም ዲና ምንም አልመሰለችውም ብትሄድም ብትቀርም ለሱ ደንታው አይደለችም ነገር ግን ልጁ ሳቤላን ምክንያቱም ደግሞ ቤቱ ሽጦ ምክንያቱም ቤቱ የሳቤላ የራሷ ቤት ስለሆነ እንዲሁም ደግሞ ታክማ እንድትድን የሚፈልገው የሚያደርገው ጥረት እሳቱን ውስጥም ቢሆን እገባለሁ ብቻ አንቺ ልጅ ዳኝልኝ እንጂ ምንም ነገር አደርጋለሁም እያለ ነው እንዲሁም ሳቤላ እናት በህይወት አለች አልሞተችም የሳቤላ እናት እንዳለች